በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት ይህን ቀን ያያችሁ በተከፈለላችሁ በክርስቶስ ደም ምክንያት የእግዚአብሔር ልጆች ቤተሰቦች ወራሾች ሆናችሁ የተጠራችሁ በደመ ክርስቶስ ተቀደሳችሁ ሁላችሁም እንኳን አደረሳችሁ። ሰላም ቆያችሁ ሆይ ቸርነቱን አብዝቶ ማማቱን አሳልፎ ይህን ጊዜ ስለሰጠን የአባቶቻችን አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር የተመሰገነ ይሁን። እንግዲህ እግዚአብሔር ልጆች ዛሬ ሕማማትን ጨርሰናል። የተገዘተው የግዝቱ ቀን አልፎ እግዚአብሔር ይፍታ ወተበመደ ማለት መተናል። ከዚህ በኋላ በከበሮ የምንዘምርበት የምናጨበጭብበት እልል የምንልበት ጊዜ ነው። 50 ቀን ከዚህ በኋላ የፋሲካን በዓል የምናከብርበት ነው። እንኳን አደረሳችሁ። እንግዲህ ጾም አልፎ ፋሲካ እንደሚመጣ ሁሉ በህይወታችን ውስጥ መከራም ሲያልፍ ደስታ እንደሚመጣ ማሰብ ነው። መከራ ሁሌ የሚያልፍ አይመስልም፣ ጨለማ ሁሌ የሚያልፍ አይመስልም። ግን እነዚህ ሁሉ አልፈው እንደገና ጨለማ አልፎ ንጋት እንደሚመጣ፣ የጾም ወራት አልፎ ፋሲካ እንደሚመጣ፣ የጭንቅና የመከራም ጊዜ አልፎ የደስታና የረፍት ዘመን እንደሚመጣ ማሰብ ያስፈልጋል። ከዚህ ጋር አገናኝቼ ማስታወሳችሁ ይሄ ነው። እንግዲህ ዛሬ አርብ እንደዚሁም ነገ ቅዳሜ ሁለቱ ቀናት በጌታችን ሞትና መቀበር ዙሪያ ላይ የሚሽከረከሩ ናቸው። ጌታ ኢየሱስ ክርስቶስ በመስቀል ላይ ነፍሱን ከተወ በፈቃዱ ከሞተ በኋላ ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ወደ ጉድጓድ ወደ ማለት ወደ ተዋቀረ መቃብር ወስደውታል። እንግዲህ እነዚህ ሰዎች ከየት እንደመጡ አይታወቅም። በተለይ ዮሴፍ የእግዚአብሔር መንግስት ይጠብቅ ነበር ተብሎ የተነገረለት እንጂ እንዴት እንደጠበቀ መቼ እንደተማረ ምንም የሚታወቅ ነገር የለም። ግን ምንድነው እግዚአብሔር በስውር የሚያዘጋጃቸው ለክፉ ቀን ወዳጅ ሆነው ብቅ የሚሉ ሰዎች እንዳሉ ነው። ለእግዚአብሔር መንግስት እንዲህ አይነት ሰዎች አሉ። ለሰውም አንዳንዴ ነገር ሲጠምብን ችግር ሲበረታብን ብቻችንን ሆነን ድንገት ማናስበው ሰው መጥቶ አጠገባችን እንደሚቆም ጌታ ኢየሱስ ክርስቶስ መስቀል ላይ ተንጠልጥሎ አብረውት የነበሩት ሁሉ ጥለውት ፈርተው በተሸሸጉ ጊዜ ነው። እንግዲህ ዮሴፍ ከአርማትያስ፣ ኒቆዲሞስ ከሸንጎ መጥተው እንቅበረው፣ እንዴት መምህሩ ውጪ ሳይቀበር ያድራል ብለው መጥተው ሽቶና ከፈን ይዘው መጥተው ገንዘውታል፣ ከመስቀልም አውርደውታል። እንግዲህ ይሄ ክርስቶስን ከመስቀል የሚያወርዱ ትጉሃን አገልጋዮች የጌታችን የኢየሱስ ክርስቶስ ነገር እንዳይረሳ የሚሰሩ ሰባኪዎች፣ ጳጳሳት፣ የሚዘምሩ ዘማሪያን ይወክላሉ። እነዚህ ሰዎች ጌታ መስቀል ላይ የሚሰቀልበት ሰው ሁሉ ስለ ኢየሱስ እንዳያበራ የሚከለከልባቸው ብዙ ዘመናት ነበሩ እና ይህንን ማለት እንደውም እስከሚያስገድል ድረስ ከባድ ዋጋና ሰማዕትነት የሚያስከፍሉባቸው ዘመናት ከመጀመሪያዎቹ ክፍለ ዘመናት ጀምሮ እስከዛሬ አለ። ግን በዛ ውስጥ ሁሉ ጥሎት ሲገባ እንደ ዮሴፍ እንደ ኒቆዲሞስ ከመስቀል ላይ ሊያወርዱት የሚመጡ ወዳጆች ዛሬም ድረስ ደግሞ አሉት እና ጌታ መስቀል ላይ ተተውት የማይሄዱ አሉ። እንዲረሳ እንዲታው ሳይሆን እንዲታሰብ በግጥማቸው በዝማሪያቸው ከጥንቱ ጀምሮ ከነቅዱስ ያሬድ ጀምሮ ከነ አባ ጊዮርጊስ ዘጋስጫ ጀምሮ የቤተክርስቲያን አባቶች ደራሲያኑ ሁሉ እስከ ዛሬ ዘመን ድረስ ካሉ ደራሲያን ነገረ ክርስቶስ ነገረ ኢየሱስን እየደረሱ የጻፉ ያሳመሩ ትውልድ እንዲያስበው የሚያደርጉ አሉ። እነዚህ እንግዲህ የዮሴፍ ኒቆዲሞስ መሳዮች ናቸው። ወላጆችም ደግሞ ይሄንኑ ለልጆቻቸው በማሳየት ጌታችን ኢየሱስ ክርስቶስ እንዳይረሳ እንደው የክብረ በዓል ብቻ ታሪክ ሆኖ እንዳይቀር መስራት እንደሚገባ እነዚህ ሁለት ሰዎች ያሳያሉ። ጌታን ለመቅበር የወሰዱት እዛው ከጎልጎታ እዛው ቅርብ ቦታ ነው። ምክንያቱም ሰንበት ደርሶ ስለነበረ ሰንበት እንዳይገባባቸው አቻኩለው ነው ከመስቀል ያወረዱት። ከዛም ወደ መቃብር ወሰዱት። እዛው ማለት የተዋቀረ የአትክልት ስፍራ መቃብር ነበር። ባይተዋሮች ማዘጋጃ ቤት የሚቀብራቸው እንግዶች ሲሞቱ የሚቀበሩበት ቦታ እዛ ውስጥ ወስደው ስጋውን በድኑን አኑሮ በአለት ድንጋዩን ዘጉት። አለት ያደረጉበት ምክንያት ክርስቶስ ተፈላጊ ነው፣ በጣም 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 ዝነኛ ነው፣ በጊዜው ዓለም የተንጫጫለት ስለሆነ መቃብሩ እንደተራሰው ያዝ ሊያደርጉት አልፈለጉም። በክብርና በገናንነቱ ልክ ነው በትልቅ አለት ዘግተው ሄዱ። ዘግተው ሲባል ሁለቱ ብቻ ላይሆኑ ይችላሉ። በጣም ብዙ ወንዶችን ቀጥረው ባሪያዎችን ቀጥረው ሊሆን ይችላል ያስደረጉት። ዘግተው ሄዱ። በዛ ላይ
የሮማ ወታደሮች መቃብሩን እንዲጠብቁ አይሁድ ጠይቀው ነበር። ይነሳል ስለተባለ ይሰርቁታል የሚል ፍርሃት ስለነበራቸው ማተም እንዲታተምበት ሮማ ጭፍሮች እንዲቆሙና እንዲጠብቁት አስደረገው ነበር። እንግዲህ ከሞተም በኋላ የሚያስፈራ ነበር። ሞት የሚፈራው ነው ኢየሱስ ክርስቶስ። የሞት አገልጋዮችም ጭምር አብረውት የሚሰሩ ከሞት ጋር ይፈሩት ነበር። ክርስቶስ ሞት የሚፈራው ጌታ ነው። ምንድነው የሚለው አንድ አዲስ መዝሙር ላይ ጨለማ ይታል ጨለማ የኢየሱስ ሞገስ ሲሰማ ይሰግዳል ጉልበት በፊቱ ያነግዳል ግርማዊነቱ ይላል። ሞቶ እንኳን መቃብሩ የጠበቀ የታተመ መቃብሩ ይከፈታል የሚል ስጋት እንዲያድርባቸው ያደረገ ጌታ ኢየሱስ ክርስቶስ ነበር። እንግዲህ ገለውትም ለሰውነቱ ለበድኑ እንኳን ረፍት መስጠት አልፈለጉም ነበር። ግን ያም ሆነ የነሱ እቅድና ሐሳብ እዛ ላይ ያከተመ ጌታ ኢየሱስ ክርስቶስ በመቃብር በተዘጋ መቃብር አደረ። በስጋው መቃብር አደረ፣ በነፍሱ ደግሞ ወደ ወህኒ ሄዶ ነፃነትን ሰበከላቸው። ወህኒ የተባለው ጥልቁ ሲኦል ነው። ብዙ ነፍሳት በዛ ይኖሩ ነበር። ከፍርድ በታች ከኃጢአት በታች ተዘግተው የሚኖሩ ሁሉ በክርስቶስ ብርሃን በክርስቶስ መምጣት ብርሃን ሆነላቸው፣ መጎብኘት ሆነላቸው። የቤተ ክርስቲያን ቅዳሴ ደራሲያን ቅዳሴውን በዚህ ምሳሌ ነው ያዘጋጁት። ተንሥኡ ለጸሎት ሲል የነበረው ዲያቆን ነው። ከዛ እግዚኦ ተሳለን ይላል ህዝቡ። ሰላም ለኩልክሙ ወይም ሰላም ለእናንተ ይሁን ሲል ምስለ መንፈስከ ከመንፈስ ጋር ሰላም ይድረሰን ማለት ነው ብለን የምንለውን እንደ መጀመሪያ ጊዜ የተባለው እዛ ነው። ተንሥኡ ለጸሎት ያለው ተስፋን ይጠብቅ የነበረው አዳምና ነቢያት ናቸው። ከዛ እግዚኦ ተሳለን ይቅር በለን ማረን የሚሉ ነፍሳት የሚጨነቁ ነፍሳት አንድ ላይ ጌታ ኢየሱስ ደግሞ ሰላም ለሁላችሁ ይሁን በማለት ሰላም እንደሰጣቸው የሲኦልን አለቆች እንደ አሸነፋቸው ይታመናል። እመቤታችን ይህንን በትንቢት በመዝሙሯ ላይ ገልጠዋለች። ብርቱዎቹን ከዙፋናቸው አዋረዳቸው በማለት ብርቱዎች ነፍሰ ገዳዮች፣ አጋንንት፣ መናፍስት ካለቃቸው ጋራ እንዲሁም ደግሞ የዚህ ዓለም ገዢዎችና የካህናት አለቆች እነዚህ ሁሉ ብርቱ ነበሩ በሰው ፊት። ግን ጌታችን ከዙፋናቸው አዋርዷቸዋል። ካህናቶቹን ሽሮ በአዲስ ኪዳን ካህናት ተክቷቸዋል። የሞት አለቃን ሽሮ የህይወት የዘላለም ህይወትን በህይወታችን ውስጥ አንግሷል። ክብር ይግባው። ብርቶችን ከዙፋናቸው አዋረደ፣ የተዋሩትንም ከፍ ከፍ አደረጋቸው ማለት ነው። በሲኦል ያሉ በውርደት በመርገም በኃጢአት ቀንበር ስር የነበሩ ሁሉ በጌታችን በኢየሱስ ክርስቶስ መሞት ከፍ ከፍ ማለታቸውን እኔ ወደ ላይ ከፍ ከፍ ባልኩኝ ቁጥር ህዝቡን ሰበስባለሁ እንዳለ መስቀል ላይ ሲሰቀል ሰው ከፍ ከፍ እንዳለ የሚያሳይ ትንቢታዊ መዝሙር ነው። ባለጠጎቹም ባዶ እጃቸውን ሰደዳቸው። ባለጠጎች የነበሩ ያልፈጠሩትን ያልሰሩትን ህዝብ ፈጥ ወስደው ነፍሳት ወስደው የሚገዙ የነበሩ የሞት አለቆች ባዶ እጃቸውን ይቀሩት በጌታችን በኢየሱስ ክርስቶስ መጎብኘት ነው። ሲኦልን ሲጎበኝ ሙታን ሁሉ በእግዚአብሔር ቸርነት ሲጎበኙ የሞት አለቆች ባዶ እጃቸውን ቀርተዋል። እንግዲህ ይህንን እግዚአብሔር አስቀድሞ ለአብርሃም የተናገረው ቃል ይፈጸም ዘንድ ነው። አብርሃም በአንተ አሕዛብ ይባረካሉ፣ በዘር አሕዛብ ይባረካሉ ተብሎ ተጽፏል። በዘሮች ሳይሆን በዘር በአንዱ ዘር፣ ያ አንዱ ዘር ከድንግል ተወልዶ ቤዛ መድኃኒት ይሆን ዘንድ ኢየሱስ ተብሎ መስቀል ላይ በመሰቀሉ ተፈጽሟል። ጌታ ሲሞት አሕዛብ ተባረኩ፣ የዓለም ህዝብ ሁሉ ተቀደሰ። ሁላችንም እግዚአብሔር እስራኤል ወደ መሆን ተቀየርን። ጌታ በመስቀል ላይ በሆነ ጊዜ ከተፈጸሙት ታምራት ዝግ የነበረው ቤተ መቅደስ በመጋረጃ መከፈቱ ነው። እግዚአብሔር ዓለምን መቀበሉን ያሳያል። ድንጋዮች መሰበራቸው ኃይለኛና ጠጣር ልቦች በክርስቶስ ፍቅር እንደሚሰበሩ ነው የሚያሳየው። ከዛ ሙታን ተነስተዋል። ጌታ የትንሣኤ ህይወትን ትንሣኤ የሆነ ጌታ ኢየሱስ እሱ እንደሆነ ያሳያል። በጌታ መሰቀልና መሞት ምክንያት ምድር በጣም ብዙ አዳዲስ ነገሮችን አድርጋለች። አዲስ ኪዳን ነው የሆነው። ደሙ በፈሰሰ ጊዜ የሚሰሩትን አያውቁምና ይቅር በላቸው ባለ ጊዜ አዲስ ኪዳን ቀርቧል። ይህንን የሚያምኑ ደሙን የሚያምኑ የዘላለም ህይወት እንዲቀበሉ እግዚአብሔር ቃል ኪዳን አቁሟል። አዲስ ኪዳን ይባላል። ይሄ ኪዳን አይቀየርም፣ አይለወጥም፣ አይሻርም። በደም የቆየ ጽና ኪዳን ነው። በክርስቶስ የሚያምን የዘላለም ህይወት እንዳለው ከሞት ወደ ህይወት እንደሚሸጋገር የተነገረው ኪዳን የሚለወጥ አይደለም እና በዚህ ኪዳን ሰዎችን በጸና መልክ አስሮ ወደ መቃብር ሄደና እንግዲህ በጣም የሚያሳዝነው ነገር መቃብሩን ሲቀብሩት አስቸኩለው ነበር። ስለዚህ እነ ማርያም ባለሽቷዋ ማርያም መግደላዊት በደንብ ያዩ ነበር፣ እንዴት እንደሆነ ሁኔታውን ይመለከቱ ነበር። በዛ ሰዓት እመቤታችን ወደ ዮሐንስ ቤት ሄዳለች።
እመቤታችን ልጇ ከሞት እንደሚነሳ ታምናለች። ለዚህም ወደ መቃብር ቦታ አልሄደችም። እነ ማርያም ግን ኢየሱስ ሞተ ብለው ፍቅር አላቸው እንጂ እምነት ግን ይጎላቸው ነበር። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 13 ላይ እምነት፣ ተስፋ፣ ፍቅር ጸንተው ይቆማሉ፣ ከሁሉ ግን ፍቅር ይበልጣል ይላል። ፍቅር ስለነበራት ማርያም አላጣችውም። ጌታን ማየት አልተከለከለችም። መቃብሩ ቦታ ስትሄድ አየችው ጌታዋን ነው። ምንም ይነሳል እንኳን ባታምን መነሳቱን ግን የማየት ዕድል አግኝታለች። ይሄ በጣም የሚያስገርመው እውነት ነው እና የእግዚአብሔር ልጆች በጣም ትልቅ ድንቅ የሆነ ፍለጋን የፈለጉ ናቸው። ልብ ሰንበት እንዳይገባባቸው መቃብሩን ካስቀበሩ በኋላ በችኮላ ቅመም ሊቀመሙ ወደ ቤታቸው እንደሄዱ እንደሮጡ ዮሐንስ በወንጌሉ ይናገራል። እንግዲህ ምን ያህል ፍቅር ጉልበት እንዳለው ትንሽም ሰዓት ቢሆን እንደሚሰራ ነው የሚያሳየው። ሰው ሲያፈቅር ትንሽም ሰዓት ይበቃዋል። እነ ማርያም ትንሽም ሰዓት እስከባቸው ድረስ ትንሽም ሰዓት ቢሆን ጌታን ለማገልገል በቅቷቸዋል። ብዙ ሰዓት ኖሮን ቢዚ ነኝ፣ ቤተክርስቲያን አልሄድ፣ መንፈሳዊ ነገር አልተመቸኝም ለምንል ሰዎች መቼም ትልቅ ትምህርት ነው። ፍቅር ግን ግድ ይላል። ምንም ሰዓቱ ቢያጥርም ጌታን ለማገልገል ግድ ይላል ፍቅር እና በጣም ትልቅ የፍቅር አብነት የሆኑ ሴቶች ናቸው። ጌታን እስከ ሞት ድረስ የወደዱት ናቸው። ሞቶ መቃብሩ አጠገብ ጥግ ያልተለዩ ናቸው። መቼም ሰው ከሞተ በኋላ እኮ ምን ይጠቅማል ተብሎ ነው የሚታሰበው። ግን እጅግ የሚገርሙ የጌታ ተማሪዎች፣ የጌታ የክርስቶስ አማኞች ይገርሙኛል። ያ ወንበዴ ሞት ላይ ሆኖ ጌታ ነው ብሎ ማመኑ በጣም ይገርመኛል። ከመገረም ሁሉ የሚያስገርመኝ እሱ ነው። አንተ በመንግስት ትመጣለህ ያን ያስበኝ በማለት እየገደሉት ያሉትን አይሁድ መንግስት እንዳለው ማመኑ በጣም ድንቅ ነገር ነው። የሞተ ያመነ ሞቶም ያመነው ማለት ነው። ማርያም እንደዚሁ ሞቶም ቢሆን ሽቶ ሊቀባው ማን አለው ብላ ወዳጅነቷን ለመግለጽ ወደኋላ አላለችም። ልሽሽና ላምልጥ ልደበቅ ብትል ግን በቂ ምክንያት ነበራት። የነበረው መገለልና የአይሁድ ወከባ ከዚህም በላይ እንድታረግ ያደርጋት ነበር። ምክንያቱም ትልቁ ሐዋርያ ጴጥሮስ ሰውየውን አላቆም ብሎ እስኪል ድረስ የደረሰበት ፈተና ነበር ደጇ ላይ የነበረው። ከዚህ አልፋ ነው እንግዲህ ጌታ ሽቶ ለማዘጋጀት የሮጠችው። በአጠቃላይ መሬት ምድር ዝም አለ። ጸጥታም ሆነ። ሰንበት ገባ። ልክ ጌታ ከተቀበረ በኋላ ታላቁ ሰንበት ቅዳሜ ገባ። ታላቁ ሰንበት ኢየሱስ ክርስቶስ ወደ ዓለም ገባ። የሰው ልጅ ነፍስ የሚያርፍበት፣ የሰው ልጅ የህይወት ጥያቄ የተመለሰበት፣ የሲኦል ድምፅ ጸጥ ያለበት ታላቁ ሰንበት ወደ ዓለም ገባ። ምድር ጸጥ አለች። ጌታ ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ምድር ጸጥ አለች። በእውነትም የሚናፈቀው የረፍት በዓል ገባ። ኢየሱስ ክርስቶስ በዓላችን ነው፣ ሰንበታችን ነው። ቅዱስ ጳውሎስ በረበሮን በዕብራውያን መልእክቱ ይህን አሳይቶናል። ሰንበት ቀርቶልናል ገና ይለናል። ሌላ ሰንበት አለን ገና። ወደ ክርስቶስ መግባት አለ። በዛ ሰንበት ረፍት እንጂ ድካም የለም። በዛ ሰንበት ወደ ኋላ መጣል የለም። ወደ እኔ መጣው ወደ ውጭ አላወጣውም የተባለው ቃል የሚፈጸምበት የረፍት ሰንበት ነው። ወደ ክርስቶስ የተጠቃለለ ሰው በህይወቱ ውስጥ በቃ ያበቃል። ጥያቄዎች ሁሉ ይመለሳሉ። በአዲሱ መዝሙሬ ላይ ውስጥ እየፈለገ የጠፋበትን ሰው ልታገኘው ወደህ ወደ ዓለም የሄድከው ተመለስ ተመለስ ልቤ ሆይ ተመለስ ወንጌል እስኪያገኝ እስኪሰራ ድረስ ይልና ወደ ሰራው ጌታ የተጠቃለለ የህይወት ጥያቄ መልሱ ከዚያ አለ ይላል። ጌታን ስታገኝ ሰው ነፍስ ጥያቄዎቿ ሁሉ ነው የሚሟሉት። በቃ ሁሉም ጥያቄዎቿ ዝም ይላሉ። እሱ ረፍት ስለሆነ እና ቀዳሜት ሰንበት ገባች ለአይሁድ፣ ለክርስቲያኖች ግን አዲሱ ሰንበት ክርስቶስ ገባ። በክርስቶስ የማረፍ የዘላለም ረፍት ተገኘ። ጌታ ወደ መቃብር ሲሄድ መቃብራት ሁሉ የሞት ማስፈራሪያ ሳይሆኑ የረፍት ቦታ ሆኑ። የክርስቲያኖች ሞት ረፍት ወደ መሆን ተቀየረ፣ እንቅልፍ ወደ መሆን ተቀየረ። ጌታ 3 ቀን አንቀላፍቶ እንደተነሳ ሙታን ሁሉ በጌታችን ጥሪ ከሞት የሚነሱበትን ትልቅ የተስፋ ምሰሶ አቆመ እና በጎልጎታ የተቀበረው ንጉስ የህይወታችን ሁሉ ታሪክ ቀየረው እና የክርስቶስ አካል ያረፈበት ያ ጎልጎታ ዛሬ ባዶ መቃብር ነው። የኛ ልብ ግን ሁሉ ጊዜ እሱ ሊሸከመው ይገባል። እሱ ልክ እንደ አትክልቱ ስፍራ መቃብር ተቀብሎ ሊዘጋው ሊያትመው ይገባል። ማንም እንዲያወስድበት እንዲታተም እንዲጠበቅ ያስፈልጋል። በሐሳውያን በአሞሮች ቃሉ የሚቀሙ በሚያስረሱ በኑሮ ተዋጊዎች ልባችን እንዳይወሰድ
የልባችን ዝግ መቃብር መሆን አለበት። በውስጣችን የተቀበረው ክርስቶስ ሁልጊዜ ውስጣችንን እንዲሰራ፣ እንዲያበራው፣ እንዲያደምቀው፣ እንዲያጣፍጠው ልባችን ውስጥ እንዲኖር መፍቀድ አለብን። በእውነት ጎልጎታን በሆንን ደግሞ ባዶውን ሳይሆን ያለበትን የ3 ቀኑን መቃብር በሆንን በውስጡ ጌታ እንደተኛ በእኛ ልብ ውስጥ ባደረ ይህን መመኘት ያስፈልጋል እና ጎልጎታ የጌታን የከበረ ስጋ በመሸከሟ ምክንያት ዛሬ ድረስ በቅዱስ የተቀባች ትከብራለች። ሰዎች በሰልፍ ዛሬ ሲመለከቷት ነው የዋሉት። እንግዲህ የክርስቶስ ሕይወት በውስጣችሁ ሲታይ ሰዎች በዚህ ልክ በሰልፍ የሚያዩዋችሁ፣ የሚወዷችሁ፣ የሚያከብሯችሁ፣ የሚሰሟችሁ፣ የሚያደንቋችሁ፣ የሚያምኗችሁ ትሆናላችሁ። መታመንን፣ መከበርን፣ መደመጥን የሚሰጥ ቅድም እንደተባለው እነዚህ ድንጋዮች ድንጋይ ነበሩ እኮ ግን ዛሬ ቅባ ቅዱስ እየታሸባቸው ህዝብ የዓለም ሁሉ ህዝብ ከተለያየ ዓለም እየመጣ የሚሰማቸው ለምን ሆኑ ብትሉ የጌታ በደል ስለተኛባቸው ነው። በክርስቶስ ምክንያት የሚሰጥ ክብር መቼም ከማንም አይወሰድም። ስለዚህ የክርስቶስ በመሆናችሁ ደስ ይላችሁ ይገባል። በአጠቃላይ ጌታችን መስቀል ላይ ከተሰቀለ በኋላ ሰላም አውርዶ ሰንበታችን እረፍታችን ሁሉ ወደ መቃብር ገባ። ትንሣኤን በተመለከተ እግዚአብሔር ፈቅድ ነገ ደግሞ እንደዚሁ እንማራለን። ጸጋው ይደግፈን፣ የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት፣ የጌታችን ኢየሱስ ጸጋ ከመንፈሳችን ጋር ይሁን። የእመቤታችን በረከት፣ የመላእክት ጥበቃ አብሮን ይሁን። እንግዲህ የተለያዩ ቪዲዮዎችን እያስቀመጥኩላችሁ ነው። የሚቻል ሲሆን የላይቭ ስትሪም እያደረኩኝ ማይቻለውን ደግሞ ቀርጬ እያስተላለፍኩላችሁ ነው። ቅድስት ሀገርን መጎብኘት የምትፈልጉ በመንፈሳችሁ ማየት የምትፈልጉ ቪዲዮዎቹን የከፈታችሁ ያቸው እዚህ ውስጥ ከፍቱት ሆም ላይ ወይም ደግሞ ቪዲዮ ላይ የሚለው ላይ ስትገቡ ታገኙታላችሁ። እግዚአብሔር ይባርካችሁ፣ ጸጋውን ምሕረቱን ያበዛልን። የአባቶቻችን አምላክ ለትንሣኤ ብርሃኑ ያድርሰን። ሰላም። ቄስ አሸናፊ ገብረ ማርያም ነኝ። እግዚአብሔር ከእናንተ ጋር ይሁን።